ከእናንተ ጋር አልኖርም ማለት። ስለዚህ ከእሷ ጋር እየኖርኩኝ ከሆነ ደግሞ ከእሷ ጋር ነው የትኛውም ቦታ የሚሄደው። እሷ ሚስቴ ናት። በፊት እንዲህ ነበር የምታደርገው። አብርሃም ታደሰ እንግዲህ እሷ ሚስቴ ናት፣ እሷ ያለችኝን በሙሉ እሰማለሁኝ፣ አዳምጣለሁኝ፣ ሁለተኛ እሷን እንዳትናገሩብኝ ብሎ መልእክት አስተላልፏልኝ። ሰምታችኋላ? ካልሰማችሁ እንግዲህ ከመጀመሪያው ላይ ድምጿን አስገብቼላችኋልና ማዳመጥ ትችላላችሁ፣ የሄርሜላ አድናቂዎች ማለት ነው። ሁለተኛ ደግሞ ምን አላችሁ መሰለሽ? እኔ ሁሉን ነገር አውቃለሁኝ ማላውቅ እንዳይመስላችሁ ሲላቸው እንግዲህ ድንግጥ ነው ያሉ ማለት ነው። ቡዜና ዴቭ ቡዜና ዴቭማ እንደ ዛሬ ወላይ በተለይ ዴቭ እንደ ዛሬ ተቃጥሎ አያውቅም። አንተ ዴቭ ደግሞ ምንድነው አስሬ እኔ ታላቅ ነኝ እሷም ታላቅ ናት እኔ ታላቅ ነኝ ምናምን ነገር ምትል ምን ታላቅ በእድሜና በቁመት ነው እንዴ? ዋናው አስተሳሰብ ነው። እሺ ዋናው አእምሮ ነው። እና አንዳንድ ሰዎች ዝም ብለው በእድሜ ወይም ያው መጀመሪያ ስለተወለዱ ወይም እኔ ትልቅ ስለሆነ እኔ ታላቅ ነኝ እኔን አክብሬ ምናምን ነገር ማለት አልችልም አይደለ? የ10 ዓመትም ሆኖ እኔ የ30 ዓመትም የ20 ዓመትም ሆኜ የ10 ዓመት ወንድሜ ከኔ ከበለጠ በቃ እሱ አእምሮ ነው ትልቅ ማለት ነው። እድሜው ሳይሆን አእምሮ። እና ኤፍሬም እንግዲህ ያው እሱ ደህና ነው ስላላቸው በጣም ተቃጥለዋል፣ በጣም ተናደዋል። ውድና የተከበራችሁ ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። አቶ አብርሽ እንግዲህ ወይም የልዑሌ አባት እኔ ጤነኛ ነኝ፣ እኔ ደህና ነኝ፣ ከፈለጋችሁ ከእኛ ጋር ቁርስ በልታችሁ አብራችሁ ትሄዳላችሁ፣ እኔ ከዚያ ቤት ሁለተኛ አልሄድም ሲላቸው በጣም ነው የተደናገጡ ማለት ነው። ደግሞ መጨረሻ ላይ እንግዲህ ሄርሜላ መታለችና ሄርሜላ ስትመጣ እንዴት እንደደነገጡ ይኸው መጀመሪያ ላይ ተደውሎላት ነበር። ሲደወላት ደግሞ ስልኳ ዝግ ነበረ። ስለዚህ አሁን እሷ እንግዲህ ከቡዜ ቤት ስትሄድ ከነ ቡዜ ቤት እነ ቡዜም እነ ዴብም አብርሽም የለ። የት ነው አማራጯ? እየሮጠች የመጣች ከአብርሃም ቤት ነው የመጣች ማለት ነው። አብርሃም ራሱ ምን አስደነገጠ እሷ ስትመጣ። ሁለተኛ ደግሞ ለውሽሚት እንዴት በር ከፈታችሁላት? ለምን ያላንኳኳች? እኔ በር ሲንኳኳ በነገራችን ላይ አልሰማውም። ውድና የተከበራችሁ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላ። እንግዲህ እንዳያችሁት አቶ አብርሽ ዛሬ ሚስቴን ማንም እንዳይናገራት እሷ ምንም ነገር ያለችኝም የለ ያዘዘችኝም የለ እኔ በራሴ በአእምሮዬ ነው ሁሉን ነገር የፈጸሙት። ሁለተኛ ደግሞ እሷ እንዳትናገሩት የምኖረው ከእሷ ጋር ነው። ሁሉ ነገር የምትለኝ አዳምጣታለሁ፣ ሰማታለሁ። ለምን አብሬያት እስከኖርሁ ድረስ ሚስቴ እስከሆነች የልጄ እናት እስከሆነች ድረስ እሷ ያለችኝን ግድና ግድ ነው ማዳመጥ አለብኝ ሲለው እንግዲህ ያው ማነው ስሙ ይሄ ዴቭ ቀጠል ነው ያለ ማለት ነው። ቀጠል እኛ እኮ ሚስትህን አትስማ እያልን አይደለም፣ ሚስትህን እኮ አትታዘዝ እያልን አይደለም፣ ግን አንተ ጤነኛ አይደለህምና። ሁለተኛ ደግሞ መጨረሻ ላይ አብረሽ ምን እንዳለ ታውቃላችሁ እንዴ? ግን ጤነኛ አይደለህም ምናምን የምትሉኝ በምን ነው ምድን አላቸው። ሆስፒታል ስትሄድ ወደ ጠበል ስትሄድ አንዳንዴ ይስቃለው ማለት ነው። እና ስለዚህ ያው አብርሽ በሽተኛ አይደለም። ቡዜና ዴቭ ደግሞ በቃኛንና በሽተኛ። አዎ በጣም እልም ያላችሁ በሽተኞች፣ አስመሳዮች። ኤፍሬም ደግሞ ቆጭ በሉ ምናምን ነገር ሲላቸው አብራችሁ ከኛ ጋር ታዳላችሁ ምናምን ሲላቸው የሆነ ነገር ብቻ ብሏቸዋልና ያኔማ እኔ እኮ ታላቅ ነኝ፣ አንተ ውጣ ስትለኝ፣ አንተ ግባ ስትለኝ፣ አንተና ከዚህ ስትለኝ፣ ምን ስትለኝ እኔ በአንተ ነው የምታዘዝ አለው። እና ኤፍሬም እኮ ከአንተ ስለተሻለ አስተሳሰቡ ከአንተ ስለተሻለ አንተማ እንግዲህ የተማርህ በጣም ምርጥ ሰው፣ አነጋገሩ እንዴት እንደሚያምር ረጋ ያለ ሰው ስንልህ የነበረ ለካም እንደዚህ በጀርባ ሆነህ ሰውየው ተወጋለ ማለት ነው። ደግሞ ሲችልበት ወይኔ ማስመሰል ሲችልበት ዴቭ ማለት ነው። መዋሸት ሲችልበት፣ መናገር ሲችልበት እና ቤተሰቦች እንግዲህ ወደ መጨረሻ ውሽሚት መታለች። ምንም በጉጉት ነው ሁላችንም የምንጠብቅ። እንግዲህ ዛሬ ነው። አብርሽም ደንግጧልኝ፣ እነሱም ሁላቸውም ደንግጠዋልኝ። እንዴት እንደመጣች ያው ቡዜ ደውላላታለች በነገራችን ላይ ማለት ነው። እና እንግዲህ አብርሃምን የሚስቴና ልጄን ሁሉ ነገር መርጬ ከዚያ አልተመቸኝም እና ወደዚህ እየበረርኩ መጥቻለሁ። እነሱ ምንም ነገር ያሉኝም የላቸውም። እኔ ነኝ ራሴ መርጬ ፈቅጄ መጣሁ። ሚስቴን ደግሞ ስትናገሯት ጨጓራዋን ያማታ
ይገባታልና ሁለተኛ እሷ እንድትናገሯት አልፈቅድላችሁም ብሎ ተናግሯል። እስከዛ አንተ አብርሽ ነው ሲባል አዎ እኔ አብርሽና እስከ ዛሬ ምን ሆነ ነው ሲሉ እኔ እስከ ዛሬ በቃ አላውቅም ነበረ፣ ትክክል አይደለሁም ነበረ፣ የነበርኩበት መንገድ ስህተት ነበረ። አሁን ግን ራሴን አውቄያለሁና ሚስቴን አንድ ሰው ቀና ብሎ እንዳይናገራት ብሎ አዟል ማለት ነው። ቀጭን ትእዛዝ ማለት ነው። ቀጭን ትእዛዝ እንግዲህ በኋላ ማለት ነው አፋችሁን እንዳትከፍቱ። እኛ እኮ አይ አብርሽዬ ብቻ እንኳንም አመመህ ማለት ነው። በቃ ከታመምኩ በኋላ እኮ በነገራችን ላይ በሽተኛ ወይም የአእምሮ በሽተኞች ከውጭ ላይ የምናያቸው አንዳንድ ሰዎች ከጤነኛ ሰው እብድ ሰው የሚናገሯቸው ቃላቶች በጣም ከባድ ነው። ከጤነኛ ሰው የማይጠበቅ ቃል ነው የሚናገሩት። እና አብርሽም እንግዲህ እንደዛ ነው ያደረገና እነሱ ታሟል እያሉ ነበረ። እሱ ግን ደህና ነኝ አውቃለሁኝ። ከዚህ በላይ ምን ይበላችሁ? በቃ ልጁ አልታመመም። ለምንድን ነው ግን እናንተን አልፈለገም? ከዚያ ማደሩን አልፈለገም። ውሽሚትና አልፈለገም። ኤፍዬ ቀጠለበት። ኤፍዬ ጀግና። እናንተማ እንግዲያ እንቅልፋሞች እንቅልፋችሁን ትታችሁ ስታንኮራፉ እሱ ቤቱን ከፈት ታደር ምን ጅብ በላ ጅብ ይበላችሁ። በጣም አሪፍ ነበር በነገራችን ላይ ማለት ነው። በሩን ከፍቶ እኮ ነው ወይኔ በላቸው ወላሂ። እኔ ብቻ ተመችቶኛል በዚህ ሳምንት የሚሰራው ድራማ እና በጣም አሪፍ ነው። ግን አንዳንድ ፓርቲ ላይ ያው የሚደብር አለ። ለምን ብትሉ አሁን ሩታን አብርሽና ማለት ነው ኤፍሬምና ሩታ እንዴት ነው ከአንድ ላይ የሚያድሩ? ኤፍሬም እንዴት ከሩታ ጋር ታድራለህ ብለው ሩታን ያሸማቀቁበት ፓርት እሱ በጣም ይደብረኛል። ሁለተኛ ደግሞ ውሽሚት ያላገባሽን ሽማግሌ ያልተላከልሽን የኔ ነው ብለሽ የምትረጨው ነገር በጣም ይደብራል። እና ሩታና ኤፍሬም ግን በጣም ተመችታችሁኛል። እናንተ እንግዲህ ለሁለቱ ናችሁ፣ እነዚህ 4 5 ሆናችሁ እያንጫጫችኋቸው ነውና አንጫጫልና አብርሽም እንግዲህ ዛሬ ተሽሎት አሁን ሁለተኛ ሚስቴን አትናገሩ የልጄ እናት ናት፣ እሷን ሲናገሩብኝ አልወድም፣ ጨጓራዋን ያማታል፣ እሷ ምንም ነገር የተናገረችው የለም ብሏል። እንግዲህ ቡዜም እየተቃጠለች ነው፣ ዴቭም በጣም እየተቃጠለ ነው። በተለይ ዴቭማ ማለት ነው ዴቭማ እኔ እንጃ በጣም ነው የተናደደ። በተለይ ኤፍሬም በጣም ነው ያቃጠለው። ዛሬ ደግሞ ሲጮሁበት ነበረ። አንተ ልጅ ግን ምን ሆነ ነው በቃ እንደፈለግ ነው እንደምትናገር ምናምን ነገር ተብሏልና በሌላ ቪዲዮ እስከምንገናኝ ባይ ባይ።